እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ ልጁ በተወልዶ እንኳን የብሩክ ነው ቢባል ሃይሚ ካንቺ ጋር መለየት አልፈልግም ማለት አምነ እየተቀበልክ ነው ልጁ የኔ ቢሆን እንኳን እኮ እያልከኝ ነው እኔ እንደዚህ አይነት ሸክም መሸከም አልፈልግም በቃ እኔ አንተ ልጅ ኖሮክ ምናምን ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው ብሩክ አብረን እንቀጥል እኮ ነው የምልሽ አልችልም ለምን ከመም ይቻላል ብሩክ አልችልም ስለምወደው ነው ለምወደው ሰው ምንም ነገር ባደርግ እያለች ነው እኔም እኮ ወድሃለሁ አይደል እንዲሰማኛል እኮ ይሄን ነገር አምኜ መቀበል አልችልም በቃ አንተ ልጅ ሊኖር እንደሆነ ማሰብ አልፈልግም በቃ እያሰብኩኝ ልጅ እንዳለ ያወኩኝ ደግሞ አብሬ መኖር አልችልም መለየት ካለብን እንለያይ በቃ ሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት ሰላም እንዴት ናችሁ ድና የተከበራችሁ ቤተሰቦቻችንን ያለው ፈጣሪ ይመስገን ዛሬ መጥቻለሁ በድጋሚ በጣም በቃ ምንም አዲስ ነገር የለም ብዙ ነገሮች ግራ ያጋባሉ ጭራሽ ቤተሰቦችም ገብተውበት ነገሩ ግሏል ይሄ በጣም የሚያስጠላ ነገር ነው ያው ቤተሰብ በጣም ሊከበር የሚገባ ነገር ሆኖ ሳለ ግን በእንደዚህ አይነት ሁኔታ ደግሞ መበጣበጡ በጣም ያስጠላል ደስ አይልምና ትላንት ጣፍቼ ብዙ ሰው ተጨንቆ ቴክስት እየላከልኝ ነበርና ትንሽ እረፍት ላደርግ ደክሞኝና ትንሽ ህመም ላይ ስለነበርኩኝ ነው እንትን ያልኩት አይ ቲንክ ፊቴም ልክ የሆነ አይመስለኝም አሁን ራሱና ትንሽ ድካም ላይ ምናም ስለነበርኩኝ ነው ትላንት የጠፋውባችሁና አመሰግናለሁ ሁላችሁም የጠፋ ምናም ላላችሁኝ በሙሉ ዛሬ መጣሁት ደግሞ ወንድሜም ሁሉም ጓደኞቼም በጣም የሚያስጠላ ስሜት ውስጥ ናቸውና ሁሉም የሚጥሩት እኔና ሃይሚ እንዳንለያይ ነው የኔና ሃይሚ አንድነትን ነው ሁሉም ፍለጋ እንደዚህ እየለፉ ያሉትና በቃ ሃይሚ ባትፈልገውም የሚያስጠላ ስሜት ውስጥ እንደሆነች መረዳለሁ በቃ ሁሉ ጊዜ እንደዚህ ማለትም ደክሞኛልና በቃ እኔ ምንም ማምጣት ስላልቻልኩኝ ነው ትላንትናም ሀብቴ መድኃኒት እንትን ብላው የሆነ ነገር እያሉ ነበርና አዶን ነው እዛ ደረጃ ድረስ በእውነት አሁን ይሆናል ብዙ ሰዎች እንትን ሊመስላችሁ ይችላል እንዴት ራስህን አታውቅም እንዴት ትወዛገባለህ እንዴት የሆነ ነገር ምናምን ሙድ ውስጥ እያገባችሁ ነውና እኔ ጋር እየተሰማኝ ያለው ስሜት እሱ ነው የምሬን ስነግራችሁ ያ ስሜት ውስጥ ነኝ እኔ አድርጌው ነው ይሄን ነገር ምናምን ውስጥ አሁን እየገባው ነው ታውቃለህ ግግም ብዬ ነበር የኔ አይደለም ይሄ ልጅ የኔ አይደለም ምናምን እያልኩ በቃ 100% እንትን እያልኩ ነበር ግን ነገሮቹ በዛው የሚተው እየመሰለኝ አይደለም በቃ እኔ እንጃ ወደ ሌላ አቅጣጫ እያመሩ ነው እና በቃ ያለው አማራጭ መታገስ ነው እሱም ልጁ እስኪወለድ መጠበቅ ብቻ ነው በቃ እኔና ሀይሚ አናሳዝንም እንደዚህ ስንሰቃይ እንደዚህ በዚህ ልጅነታችን ማህማውን ነገሩ ስንገባ እናሳዝንም ብቻ አዱን ነው እኔ እንጃ በእውነት እኔ አላቅም አሁን ያ ልጅ ተወልዶ የብሩክ ሆነ እንኳን ከተባለ ምን አይነት ስሜት ውስጥ እንደምገባ በእውነት አላቅም ጋሽዬም በጣም ብርታት እየሆነኝ ነው በቃ ከተወለደም ይወለድ ያንተም ከሆነ ይሁን በቃ ስተት ነው ምንም ማድረግ አይቻልም ነፍስ ነው ምናምን አይነት ነገር ውስጥ እየገቡ ነው በቃ ከተወለደም በቃ እኔ እንጃ እኔ አላቅም በእውነት እኔ አሁን አምኖ በቃ እሺ በቃ ምናምን ማለትም ከበደኝ ይሆናል አይደለ እዛ ጋር እዩ የሆነ የፈለገ ብጥብጥ ታረገኝ ህይወት ውስጥ ገብታ የፈለገ ምናምን ብትለኝ ግን በቃ የሆነ ቢያንስ እርጉዝ ናት ሴት ናት ልጅ ይዛለች ብዙ መከራ ልታይ ትችላለችና እሷን አክሴፕት እንኳን ባላደርግ ልጁን የተወልዱ ምናልባት የኔ ከሆነ የመንከባከብ ግዴታ አለብኝና እንደዛ አላደርግ ነው እንጂ ምችለው ይሄ ህግ ጋር ቢከድም ምንም ያስገድድ ህግ የለም ልጁ የኔ ሆኖ እንኳን ቢገኝ በቃ ግዴታ ወይ ተንከባከብ የሚያስፈልገውን ነገር አድርግ ልባል ነው ምችለው እንጂ ከማልፈልገው ሰው ጋር መቀጠል ምናምን ግዴታ የሆነ አይመስለኝም ግዴታዬም አይደለም
አይደለ? ግዴታ አይደለም። እሱም እንድታቅልኝ እፈልጋለሁ። እዩ ቅመሜንም ጠርቻታለሁ። እኔ በቃ ከቅመሜ ጋር መለየት ከኔ አልፎ በጣም ብዙ ቤተሰቦቻችንን ልብ እንደሚሰብር አውቃለሁና ያ ነገር እንዳይፈጠር በጣም እጥራለሁ። በቃ የቻልኩትን ሁሉ አደርጋለሁ። ተስፋ ላለመቁረጥ በጣም እጥራለሁ በእውነት እና በቃ ቅመሜንም አሁን በቃ የመጨረሻ ልነግራት ነው። የመጨረሻ ስላችሁ የነገሩን በቃ ሁሉንም ነገር ልነግራት ነው። በምን ወይ መሰላችሁ? በቃ ልጁም የኔ ይሁን አይሁንም ምንም ይሁን ምንም የኔም ልጅ ሆነ አልሆነ ከሷ ጋር መቀጠል ነው ፈልገው ከሀይሚ ጋር ገብቷቸዋል። ልጁ የኔ እንኳን ነው ተብሎ እንትን ቢባል ቢፈረድ እንኳን ልጁ የብሩክ ነው ቢባል ዲኤንኤ ተመርምሮ የኔ እንደሆነ ቢታወቅ እንኳን ከሀይሚ ጋር መለያየትን አልፈልግም። በቃ ከሀይሚ ጋር ይሄንን ነገር አስረድቻት አያርገውና ያው ልጅ ነው ምንም ማድረግ አይቻልም። ግን ማለት በዚህ እድሜ መሆኑ ከማጠብቁት ሰው መሆኑ ምናምን ይደብራል፣ በጣም ያስጠላል እንጂ ልጅ ነው ምን ታረጉታላችሁ? አይበለውና ስለራሱ በጣም እየተሳቀኩ ነው በእውነት እየደበረኝ ነው። በቃ የኔ ባይሆን እንኳን በቃ ልጁን የማገዝ ግዴታ ስላለብኝ በዛው እኔና ሀይሚን እንድንቀጥል ነው የምፈልገው። ጠርቻታለሁ፣ ሀይሚን ትመጣለች፣ ሁሉንም ነገር እነግራታለሁ። በቃ የኔ የብሩክ እንኳን ሆኖ ቢገኛልች እኔና ሀይሚ መለያየት እንዳሌለብን ምናምን ነው እንትን ብለው አሁን በዚህ መሀል ሌላ ኔጌቲቭ ነገር የሚናገሩ ይሄንን ክፍተት አገኘን ብለው የሚጠቀሙ ሰዎች አሉ። እኔና ሀይሚ መሀል ላይ ማለት ነው። እቺን ነገር አገኘን ብለው በጣም ብዙ የሚጥሩ ሰዎች አሉ። እኔና ሀይሚን ይበልጥ ለማጣላት ይበልጥ ለማለያየት ምናምን የሚጥሩ ሰዎች አሉና እሱ ነገርም ይቆማል ማለት ነው። ምክንያቱም እኔ ከሀይሚ ጋር ነው መቀጠል የምፈልገው። እዩ እርጉዝም ብትሆን ምንም ብትሆን የትኛውም ህግ ሊያስገድደኝ አይችልም። ላይክ አሁን የኔ እስኪረጋገጥ ድረስ ራሱ ከዩ ጋር የመቀጠልም ምንም የማለትም ተወልዶም የኔ እንኳን ሆኖ ቢረጋገጥ እንኳን ከዩ ጋር የመቀጠል ግዴታ ነው የለብኝም። ምንም አይነት ግዴታ የለብኝም። ያንን ልጅ የመንከባከብ ግዴታ እንጂ ያለብኝ እኔ እዩ ከኔ ምን ፈልጋ እንደመጣች አላውቅም። ይሄ ልጅ እውነትም የኔ ልጅ ከሆነ ፈጣሪ ነው የሚያውቀው። እንዲዘል ምናምን እንዲያመነ ምናምን ልትሉ ምናምን ትችላላችሁ። ግን በቃ እኔ ደከመኛ በቃ እኔ አይደለም ምናምን እያልከ መከራከር ውጤቱ እስኪመጣ በትዕግስት መጠበቅ ነው የሚሻለው። የሚያዋጣውም እሱ ነው አይደለ? ምንም አናመጣም። ምንም ብንጮ ምንም ብንል ምንም ስለማናመጣ በቃ የኔም ይሁን አይሁን ልጁ ሲወለድ ይረጋገጣል። እንግዲህ ያ ልጅ ተወልዶ የብሩክ ነው ከተባለ ይዛኔ ምን ተያይ ይሆናል ማለት ነው። እንግዲህ አሁን ከኛ የሚጠበቀው ሀይሚን ከኔ ጋር እንድትቀጥል ማድረግ ብቻ ነው ከኔ የሚጠበቀው። ምክንያቱም በዚህ አይነት መንገድ ከሀይሚ ጋር መለያየት ምናምን አልፈልግም። ላይክ እየተዋደድን ምናምን ጥሩ ሙድ ላይ ሆነን ሌላ እርግጠኛ ባልተሆነበት ነገር ላይ ከሀይሚ ጋር መለያየቱ ተገቢ ነው ብዬ አላምንም። እንዳልኳችሁ ከኔ ማለፍ ብዙ ሰው ነው ልብ የምንሰብረው አይደለ? ስለዚህ አይደለም እኛ ተጋብተው ተዋልደው እንኳን ይፋታሉ አይደለ? ልጅ ኖሯቸው ትላልቅም ልጅ ኖሯቸው እድሜያቸውም ገፍቶ የሚፋቱ ሰዎች ይኖራሉ አይደለ? እርግጠኛ ባልተሆነበት ነገር ላይ ደግሞ እኔና ሀይሚን ሚለያይ ነገር ሲመጣ ማስቀየም ነው ያለብኝ። እኔ ማስበው እንደዛ ነው። እዩንም ፖላይት በሆነ መንገድ ስነ ስርዓት ባለው መንገድ አውርቼ መፍታት ከቻልኩኝ ፈታሁት። ካልሆነም ምንም አይመጣም። ልጁ እስኪወለድ መጠበቅ ነው። እዩም ዛተች ማንም ዛተ ምንም አይመጣብኝ። የሆነ በቃ ስልችት ያለው ሰው ታውቃላችሁ፣ የሆነ ደብሯችሁ መጨቃጨቅ ሁሉም ነገር ምርር ብሏችሁ ምናምን ታውቃላችሁ አይደል? እኔ በቃ ዛሙር ላይ ነኝ። ላይክ አሁን የሆነ ነገር ሀፕን አድርጎ ምንም መፍጠር ካልቻላችሁ ምንም ያንን ነገር ተቀብሎ መኖሩ ነው የሚሻለውና እንግዲህ ሀይሚም እንደኔ አይነት አስተሳሰብን እንድትላበስ ማድረግ ከቻልኩኝ በጣም ደስ ይለኛል። ምክንያቱም በቃ ማለት ምንድነው ልጅ ኖሯቸው እንኳን ትዳር ይዛሉ አይደለ? በቃ እንደዛ አይነት አስተሳሰብ ውስጥ ገባሁኝ። ልጅነቴ ይዞኝ መፍራት እየፈራው እንዴት የኔ ልጅ ይሆናል እንዴት መቼም አላደረኩትም አይነት ስሜት ውስጥ እየገባሁኝ ራሴን በጣም እያስጨነኩኝ ነው። በቃ የሚያስጠላ ስሜት ውስጥ ነኝና እኔም ተረጋግቼ ሀይሚን ማረጋጋቱ ነው ሳስበው ወሳኙ ነገር አይመስላችሁም? ምናልባት አንተ ባለጌ ነህ ምናምን የምትሉ ሰዎች
እንደፈለጋችሁ በሉ ምንም ማድረግ አልችልም በቃ ሁሉንም ነገር አክሴፕት አድርጎ መቀበል ነው የሚሻለው ዋናው ቁም ነገር የኔና ሀይሚ አለመለያየት ነው ሲቀጥል ደግሞ ከዛ ልጁ ተወልዶ ጤነኛ ሆኖ የዛ ልጅ ሁኔታ ማረጋገጥ ነው ሁለተኛው ቁም ነገር እንደዛ ብዬ ነው ያሰብኩት እንደ ሰውኛ ማለት ነው እንደ ሰውኛ የኔን ህይወት እንደበጠበጠው ሰው አካሄድ ሳይሆን እንደ ሰውኛ አስቤው ማለት ነው ምናልባት አላቅም በቃ ፈጣሪ ነው የሚያውቀው ብያችኋለሁ እዩም የራሷ እውነት ሊኖራት ይችላል እኔ እሷም ላይ በቃ ሰለቸኝ አስሬ መጮው እሷ ላይ መፍረድ ምን ማለት በቃ ሰለቸኝ የሆነ አለ አይደለ በቃ ፈጣሪ በሰላም ያገላግላትና ሁሉንም ነገር ይዛኔ እናቃለን እንፈታለን ዋናው ነገር እኔና ሀይሚ ሰላም መሆናችን ነው እኔና እሷ ማንጣላ ከሆነ ማንጋጭ ከሆነ በዚህ ምክንያት እኔና እሷ አንድ ከሆነ ምን ይመጣል ዋናው ነገር የኔና ሀይሚ ያለመለያየት ነው አይደል ነገሩ ሀፕን ማድረጉ አይደለም በቃ የኔና ሀይሚ ያለመለያየት ነው የሀይሚ ስሜት ሳልረዳ ቀርቼ አይደለም በጣም የሚከብድ ስሜት ውስጥ ናት እኔን ማጣት እንደሚከብዳት አውቃለሁ ከኔ ጋር በማይሆን ሁኔታ መጣላት እንደሚከብዳት አውቃለሁ ግን ያለው አማራጭ ይሄ ብቻ ስለሆነ ነው እኔም ማጣት እንደማትፈልግ ከገባኝ ነገሮቹን አምነን ተቀብለን ወደ ህይወታችን ውስጥ አስገብተ ነው ከራሳችን ጋር ላብሰን ነው እኔና ሀይሚ ሰላም ብንሆን የተሻለ ይመስለኛል እኔ እንደዛ ነው ማስበው ቤተሰቦች በእኔ ሀሳብ ተስማሙም ካላችሁ እንግዲህ አግዙኝ ኮሜንትም ላይ ምንም ላይ በምታረጉት ነገር በሙሉ አግዙኝ በቃ ዋናው ነገር እሱ ነው አይደል ከኔና ከሀይሚ በጣም ብዙ ነገር እየጠበቃችሁ ነውና በጣም ብዙ ትላልቅ ነገር እየጠበቃችሁ ነውና በእንደዛ አይነት መልኩ ደግሞ እኔ እንጃ በጣም የሚወዱንን ሰዎች ልብ መስፈር ደግሞ ይበልጥ ያማል እንደዚህ ስል ደግሞ እኔ እርግጠኛ ሆኜ አይደለም እኔ አምኜበት አይደለም እንዴት እርግጠኛ አትሆኑ ምናምን ትሉኝ ትችላላችሁና በእኔ ቦታ ስትሆኑ ነው የምታውቁት ሁሉንም ነገር ከተዋችኋል በእኔ ቦታ ስትሆኑ ነው የምታውቁት እንዴት ሰው በራሱ አይተማመንም ምናምን ትሉ ይችላላችሁ ተማምኜ ጮኩኝ ምን አልኩኝ ያለው አማራጭ ግን ይሄ ነው ነገር ማባባስ ነው ሌሎቹ ነገርን ወደማይሆን ነገር መውሰድ ነው ሌሎቹ እኔና ሀይሚን ከልብ የምትወዱ ሰዎች እኔና ሀይሚ እንዳንለያይ የምትፈልጉ ሰዎች አሁን ነው ጊዜያችሁ የኔም የናንተም ጊዜ አሁን ነው የሐሳብ እኔና ሀይሚን አንድ የሚያደርግ ይመስለኛል ሀይሚ ማሳመን ከቻልኩኝ ማለት ነው ለሷ በጣም ሊከብዳት ይችላል ለኔም ከብዶኝ ግን ምንም ማምጣት እንደማልችል ሳስበው ያለው አማራጭ ነው ብዬ ነው ያሰብኩት በጣም ከበደኝ በጣም አሰብኩበት ተጨነኩኝ ምናምን ግን ምንም ማምጣት እንደማልችል ገባኝ ምንም ስለዚህ የሚበጀው ሰላም ስለሆነ እስቲ ሀይሚን እንጠብቃትና እኔ በቃ ሀይሚ ልቧ ተሰብሮ ተከፍታ ማየት ይበልጥም ሌላ ህመም ስለሆነብኝ በቃ ማረጋጋቱ ይሻላል አይመስልም ማይሆንም ከሆነ ቁርጤና ወቄ ብቀመጥ ይሻለኛል አይመስላችሁም አይደለ ይበሰበዘ ዝናብ አይፈራም አይደል የሚባለው በቃ ምንም ማምጣት ስለማልችል አንዴ ሆኗል ሁሉም ነገር ልጁ እስኪወለድ ሁሉንም ነገር በሰላም መጠበቅ ይሻላል እየመጡ ከመጫጫው ምናምን ብቻ ሀይሚ እስክትመጣ አብራችሁን ቆዩ በጣም አመሰግናለሁ በጣም እየጣራችሁ ነው እኔና ሀይሚ አብረን እንድንሆን በጣም እየታገላችሁ ነው ምናምን ብቻ ፈጣሪ የልቦናችሁን ይላችሁ ሁላችሁ በጣም ጥሩ ሰዎች ናችሁ በእውነት የኔንም ስሜት የሀይሚንም ስሜት የሁሉንም ሰው ስሜት የተረዳችሁ ሰዎች አላችሁ የገባችሁ ሰዎች አላችሁ በቃ የሁሉንም ሰው ስሜት የሆነ ውስጣችሁ ውስጥ የገባ ሰው አለና በቃ እናንተ ፈጣሪ በቃ አይቀይሩኝ ልባችሁ በእውነት እኔ አመሰግናለሁ በጣም አመሰግናለሁ በቃ ለኛ ያላችሁ መልካምነት እኔና ሀይሚ አንድ እንድንሆን የምትጠሩት ጥረት በጣም በቃ ፍሬ አፍርቶ ማየት ነው የምፈልገው በእውነት ብቻ ቅመሜ እስክትመጣ አብራችሁን ቆዩ ይርዳን ፈጣሪ እሷ እንድናሳምን አይደል በቃ እንጠብቃት ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ሰው መግባባቴ ዘዴ ፈጠረ ለብቸኝነቴ
ተልባ ስፍር ዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም ከሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመኝ ሰው ነኝና ሳላይ ደህና ነኝ። እንዴት ነሽ? አለሁልሽ። አመሰግናለሁ ስለመጣሽ። ችግር የለውም። ለምን ነበር የጠራኸኝ? ምን መሰለሽ አይሚ፣ እንደሚከብድሽ አውቃለሁ ምናምን እኔ ማለት እኔ ማጣት ትፈልጊያለሽ? ምን አይነት ጥያቄ ነው? እኔ ማጣት ትፈልጊያለሽ? ግዴታ ነው መመለስ አለብኝ? እንደዚህ አይነት ጥያቄ ባትጠይቀኝ ደስ ይለኛል። ሳይሆን አስፈላጊ ነው። አሁን ለኔ ከባድ ነው እንደዚህ አይነት ጥያቄ መመለስና ከቻልክ እንደዚህ አይነት ጥያቄ አትጠይቀኝ። ሲቀጥል ደግሞ መልሱ ምንም አያደርግልህም እንዳንተ። በጣም ነው የሚያደርግልኝ። አሁን አስቤው ከመጣው ነገር አንፃር በጣም ነው የሚያደርግልኝ። ትፈልጊያለሽ? እኔ አልፈልግም አንቺ ማጣት። ኦኬ አይሚ መረኝ ነው። እኔ አንቺ መለየትም ማጣትም አልፈልግም። እኔ አንተን ማጣት ባልፈልግ ምን ዋጋ አለው ታዲያ? እኔ ማጣት ካልፈለግሽ አንድ መፍትሄ ስላለ እኮ ነው። ምን አይነት መፍትሄ? እሱን ልነግርሽ እኮ ነው። ግን መልሽልኝ። ማጣት ትፈልጊያለሽ? እኔ ጥያቄ ከባድ ነው ብሩኬ፣ ተወኝ በቃ። እንደዚህ አይነት ጥያቄ አትጠይቀኛል እኮ። ቆም ብዬ ስሚኝ። ወይ አልፈልግም ወይ ከባድ ነው ለኔ በቃ። ሲቀጥል ደግሞ ምን ከዚህም በፊት እኮ እኔ አንተን ማጣት እንደምፈልግ ተናግሬ ማላቅም፣ መረዳት አይከብድህም። ግን ደግሞ አሁን ላይ እኔ እንደዚህ አይነት ጥያቄ መመለስ አልፈልግም፣ ምክንያቱም ምንም ጥቅም ስለሌለው። በጣም ነው ያለው። ለምሳሌ ማለት እኔ አሁን አንቺ ውስጥሽ እየተሰማሽ ያለውን ነገር ማወቅ አልችልም አይደል? በአንቺ ቦታ አይደለም አይደለ? ከባድ ሁኔታ ውስጥ ሆኜ ትችያለሽ አይደል? እኔም እንደዛ ነው። ትችያለሽ ብቻ ሳይሆን ነኝም በጣም ከባድ ሁኔታ ውስጥ ነኝ። ኩሽ ነሽ። የቻልኩት አቅም ደህና ለምን በጣም የሚያስጠላ ሙድ ውስጥ ነኝ። ድክም ብሎኛል። የሆነ አይኔ ምናምን አያስታውቅም። ያስታውቃል እኮ ታዲያ እኔ ምርር ብሎኛልና እና ጋሽዬም የሚሉት ነገር አለና እሱ ነገር ጥሩ መፍትሄ ሆኖ ታየኝ። ጋሽዬ እኮ ምን እኔን እየተረዳኝ አይደለም ማለት እሱ ተረድቶሽ እኮ ነው አይሚ። አሁን የተፈጠሩትን ነገሮች አምነን መቀበል ያለብን ሰዓት ነው ብዬ አምናለሁ እንጂ እንደዛ ካላደረግን ሁሌ ጸብ ነው፣ ሁሌ የሆነ ነገር ነው፣ ሁሌ ሰላም የለም። ለምሳሌ ምን ልናደርግ እንችላለን ብሩኬ? እኔ በጣም ደክሞኛል፣ የምሬን ነው። እኔ እያንዳንዱ ነገር አሰልች ነው። ሁሉም ነገር ያሰለቻል፣ ሁሉም ነገር ያደክማል። እኔ ምን መወሰን እንዳለብኝ ራሱ በዚህ ሰዓት አላቅም። ከነገሮች ለመራቅ እየሞከርኩ ነው፣ አንተንም ላለማግኘት እየሞከርኩ ነው፣ ግን ምንም አልቻልኩም። በቃ አንተን እንኳን ላለማግኘት በሞክር አንዱ በቃ ሊያገኘኝ ይፈልጋል፣ ስላንተ ሊያወራኝ፣ ነገሮች እንዲስተካከሉ ምናምን። በቃ አሁን ትናንት ራሱ ጋሽዬ በጣም ብዙ ነገር እያለኝ ነበረ፣ በጣም ማለት ነው። ግን እኔን እየተረዳኝ እስከማይመስለኝ ድረስ ተረድቶኛል እኮ አውቃለሁ። ግን አንተንም ስለሚወድ ሊሆን ይችላል እንደሆነ ታውቂያለሽ። አውቃለሁኝ እኮ ጋሽዬም ልክ እንደሆነ ታውቂያለሽ። ግን ደግሞ በዚህ ልክ ሊሆን ይችላል እኮ በዚህ ሁኔታ ውስጥ እንዴት እኔ እናንተ አንድ ላይ መሆን እንችላለን ብሩኬ? እንዴት ነው ማንችለው? ሰው ተጋብቶ ወልዶ ይፋታ አይደል? እሱ ልክ ነህ። እኛ ደግሞ አሁን እርግጠኛ ባልሆነ ነገር ላይ እኔና አንቺ ወደማይሆን ነገር ውስጥ ከምንገባ ልጁ እስኪወለድ ብሩኬ፣ እኔ በአንተ ምክንያት በጣም ብዙ ጊዜ ተፈትኛለሁ አይደለ? አንተም እንደዛው በጣም ብዙ ፈተናዎችን አልፈናል።
ግን አሁን የመጣው ፈተና በጣም ትልቅ ነገር ነው። ልጅን የሚያክል ነገር እኔ እንደዚህ ጨካኝ መሆን አልፈልግም። ራስ ወዳድም መሆን አልፈልግም እኮ። ስሚኝ አቅመሚ ልጁ ይወለድ፣ ከዛ የማን እንደሆነ ይጣራ። የኔ እንኳን ከሆነ ማድረግ ያለብኝም ብቻ ነው እኔ ማደርገው። ገብቶሻል? የኔ ልጅ ነው ከተባለ እንኳን አቅመሚ የኔ ልጅ ከተባለ እንኳን እኔ አልቀጥልም ከሷ ጋር። አንተ እኮ የኔ ልጅ እንኳን ከተባለ እያልከኝ ነው። ግን ሌሎች ደግሞ ከሷ ጋር እንኳን ምንም አይነት የተለየ ግንኙነት እንዳለህ ራሱ እንደሌለህ ነው የነገሩኛል። አሁንም እየመጣው ነገም እየመጣው ከኔ ጋር ምንም ግንኙነት የላትም እያልኩ ብጨቃጨቅሽ ምናምን ጥሩ ይመጣል? እኔ አላውቅም። በቃ ነገሩን አክሴፕት አድርገን እንቀበለው ልጁ እስኪወለድ ድረስ። እሺ ከዛ በኋላ ቢወለድ እንኳን የብሩክ ሆኖ እንኳን ቢረጋገጥ ካንቺ ጋር ነው መቀጠል እንፈልገው። ቅመሚ የኔ እንደማይሆን አውቃለሁ እኮ የኔ እንደማይሆን እኮ አውቃለሁኝ። ግን ልጁ ይወለድና የኔ ከሆነም ካልሆነም እኔ ቢሆን እንኳን ነው የምልሽ ቢሆን እንኳን ከሷ ጋር ነው ያልቀጥልም ካንቺ ጋር መቀጠል ነው ፈልገው። እኔ ደግሞ እሱን አልፈልገውም ቅመሚ እሱ ነው ዋናው። እርግጠኛ ባልሆንበት ነገር እኔ እና አንቺ መለያየቱን የሚበጀን ነገር አይደለም። ምንም አይነት መፍትሄ የለንም እኮ። እንደዚህ አይነት ነገሮች እንዳይፈጠሩ እኮ ማድረግ ትችል ነበር አይደል? ቅድሚያ መጠንቀቅ ትችል ነበር። ሃይሚ እሱ አሁን እዚህ ጋር ምንም እንትን የለውም፣ ጥቅም የለውም። እሱማ ጥቅም የለውም። ኦሬዲ ተፈጠረው እኔ እንትን ሆነ ምን ሆነ የሚሉትን ነገሮች እኔ እንደዚህ አይነት ሸክም መሸከም አልፈልግም። በቃ እኔ አንተ ልጅ ኖሮህ ምናምን ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው ብሩኬ? ምን ችግር አለው? እኔ ደስተኛ መሆን አልችልም ብሩኬ። እንዴት ነው ደስተኛ መሆን አልችልም? እንዴት ነው ማችሁ? ቀላል እኮ ነው ሃይሚ። ብሩኬ እኔ ምን አይነት ወሬ እያወራህ እንደሆነ ራሱ ሊገባኝ አልቻለም። መኖር ይቻላል። እንዴት ነው መኖር ማይቻለው? ቀላል እኮ ነው እንዴ። ማንስ እየኖር አይደል እንዴ? ልጅ ኖሮት ይጋባው አይደል እንዴ? እኮ አውቃለሁኝ። እኔ ግን ለእንደዚህ አይነት ሸክም ብቁ አይደለሁም። እኔ እንደዚህ አይነት ሸክም መሸከም አልችልም ብሩኬ። እየነገርኩ ነው ቅመሜ። አሁን እኮ ሁሉ ነገር ገና ልጁ እስኪረጋገጥ እኮ ነው የምንጠብቀው ብሩኬ። እኔ ካንተ ጋር እኮ እርግጠኛውን ምን ሆኖ ልጁ ሲወለድ አይደለ? እስከዛ እየመጣን ሁሌ ከምንጣላ በቃ ይሄ ነው የሚሻለው። ከኔ ጋር ሁኚ ሃይሚ። ማለት አምኜ እየተቀበልክ ነው? አምኜ መቀበል አይደለም በቃ ሁሉም ነገር ሰልችቶኛል። ምንም ማምጣት ስለማንችል ቀኑ እስኪደርስ መጠበቅ ነው። እንኳን እኮ እያልከኝ ነው እኮ ቅመሜ። ቀኑ እስኪደርስ መጠበቅ እኮ ነው። አድርገኸዋል ብሩኬ። እኔ ስንቴ ነገርኩሽ ሃይሚ፣ እኔ አላደረኩትም። ሰምተሽኝ ነው ታዲያ? ልጁ እንኳን የኔ ቢሆን እያልከኝ እኮ ነው። ትናንት እኮ የሰማሁት ነገር ሌላ ነው አይደል እንዴ? እሱ አላደረገውም እየተባልኩኝ ነበርኩ። ተረተሽኛል። እኔ አላደርገውም ምንም የሚፈይደው ነገር የለም። አሁን ላይ ገብቶሻል አይደል? እየመጡ መጨቃጨቅ ምንም የሚጠቅም ነገር አይደለም። ሰማሽኝ አይደል ሃይሚ? ምንም አይጠቅምም። የሚበጀን ይሄ ነው በቃ። እውነታውን እስክናቅ ድረስ ያቺ ልጅ መታ ካልተናገረች በስተቀር እኮ ምንም ማምጣት አንችልም። ሁሌ ጸምነን እሷ ደግሞ ወደ ሌላ እርምጃ ነው የምትሄደው። በእርግጠኝነት ማለት ነው። አላቅም ምን ወደ ፖሊስ እንኳን ብትይ እንኳን እኮ ፖሊስ እኔን አያስገድደኝም አይደል? ሌላ የሚችለው እኮ ልጁ ያንተ ከሆነ ልጁን ተንከባከብ ነው እንጂ ከሷ ጋር ኑር ሊለኝ እኮ አይችልም። እኔ እሱን አላቅም። እኔ እውቀቱ የለኝም ስለ እንደዚህ አይነት ነገር። ግን ያንን ለኔ ልባል አልችልም። ገብቶሻል አይደል? ግን እኮ እኔ ግራ ገባኝ። እሺ ለምንድን ነው የምታስጨንቀኝ? ሃይሚ እያስጨነኩሽ አይደለም እኮ ከኔ ጋር መሆን እንችላለን። አብረን እንቀጥል እኮ ነው የምልሽ። አልችልም። ለምን ቅመም? ይቻላል ብሩክ። አልችልም። ለምን ሃይሚ? ለምን? ስለማልችል ነው በቃ። ይቻላል። ከዚህ በላይ አታስጨንቀኝ። ለዚህ ከሆነ የጠራኸኝ ልሂድ በቃ። ቅመምዬ ለምን አትረጂኝም? ምን እንግዲህ እርግጠኛ ባልሆንበት ነገር እኔና አንቺ ተለያይ። እሺ ከዛስ? አሁን ተለያይተን ልጁ የብሩክ አይደለም ቢባል እኔና አንቺ ወደ ድሮ ልንመለስ ነው? አላውቅም። በዚህ ክፉ ጊዜ በዚህ በሚጨንቅ ጊዜ ላይ ከጎኔ ካልሆንሽ ያኔ ደግሞ የኔ አይደለም ቢባል እኔ ጋር ብትመጪ ምን ብዬ ነው የምቀበለው? እኔ የሚበጀው ነው የነገርኩሽ ሃይሚ። የመሰለኝ ጭቅጭቅ ላይ እንደዚህ አይነት የሆነ ያም እየመጣ ያም የሆነ ነገር ምናምን እያለኝ እኔ ካንተ ጎን መሆን አልችልም። ለምንድን ነው ማለት? ሲቀጥል ደግሞ እኔ ካንተ ጎን መሆን የማልችለው እኔ ከሷ ጋር መጣላት አልፈልግም እያልኩ ነው። በአንተ ምክንያት ወይም በወንድ ልጅ ምክንያት ከሴት ልጅ ጋር መጨቃጨቅ በጣም ስልችት ነው ያለኝ። እኔ ትናንት ራሱ እንዴት ትዕግስቴን ተቆጣጥሬ ሳወራት እንደነበር እኔ ነኝ የማውቀው።
እሱንም ጋሽዬ ሊያገኛት ስለፈለገ ብቻ ማለት ነው። በጣም ነው የሚያናድደው። ንግግሯም ሁሉ ነገሯ በጣም ነው የሚያበሳጨው። እንዴ ሻውን እኔ ካልኩት ነገር እኔ ወደዋለሁ እያለች ነው። ጭራሽ ደግሞ እኔ ወደዋለሁ ስለምወደው ነው ለምወደው ሰው ምንም ነገር ባደርግ እያለች ነው። እንደዚህ አይነት ወሬ እያወራች እኔን ልቤን እያቆሰለች እንዴ ምን ማለት ነው? እኔም እኮ ወድሃለሁ አይደል እንዴ ይሰማኛል እኮ እና አስሬ እየመጣች እንደዚህ እየነገረችኝ እያቆሰለችኝ እኔ ካንተ ጎን ሆናለሁ ብሩኬ። የትም ብንሄድ ደግሞ እንደማትፋታን አውቃለሁ። ሃይሚሽ ምን ታመጫለሽ? ምን ማምጣት አንችልም እኮ በቃ ያለው መፍትሄ ይሄ ነው። በቃ እኔ ብቻዬን ሆኜ ራሴን ላረጋጋ በቃ። ከዛስ እሺ ልጁ ተወለደና የብሩክ አይደለም ይባል እኔ ምን እረዳሻለሁ? ምንስ ብትይኝ እረዳሻለሁ? እንደውነቱ ምን ማለት ነው? እኔ ያው ሁሉ ስቃይ ውስጥ ሆኜ ከጎን ያቶኝ አሁን ስለሱ ባናወራ ጥሩ ነው። ለምንድን ነው ማናወራው? እኔ እኮ እየነገርኩሽ እኮ ጊዜ ይፈታዋል እኮ ጊዜ ይፈታዋል እኮ። እስከዛ ከኔ ጎን ሁኝ እኮ ነው ያልኩሽ። ልጁ በተወልዶ እንኳን የብሩክ ነው ቢባል ሃይሚ ካንቺ ጋር መለያየት አልፈልግም። ከዚህ በላይ አማርኛ ምንም ልነግርሽ አልችልም። እንዴ ሚሻለን እሱ ነው በቃ የሚበጀንም እሱ ነው። አልፈልግም ምንም አልልም። ሌላ ኮሽታ አንፈልግ። ሌላው ይባል ከተባለ እኔ አልሆንም እያልኩ ነው። ገባህ? እሺ ሃይሚ እኔ ራሴን ነው ማስቀደም ያለብኝ። ልጅ ኖሮኝ ብታገኘኝ እኔን አታገቢኝም? ልጅ ኖሮኝ ከዚህ በፊት ብታገኝ እኔን አታገቢኝም? እኔ አላቅም። እኔ አንተ እንደዚህ አይደለም አማቀህ እሱን አላቅም። እኔ እንደዚህ ብዬ ወስኜ ልነግርህ አልችልም። እኔ አላቅም። እሱን ቦታው ላይ ስትሆን ነው የትኛውም ነገር ሊገባህ የሚችለው። አሁን ያለውበት ቦታ ስለሆነ ነው እንደዚህ አይነት ስሜት ውስጥ የገባሁት። ምናልባት አንተ ልጅ ኖሮ አግኝቼ ከሆነ ከመጀመሪያው ሊቀበለው እችላለሁ። ግን እኔ አንተን እንደዚህ አይደለም ያገኘው ብሩኬ። አሁን ማስተካከል እንችላለን እኮ ብሩኬ። እኔና አንተ ከስር ከመሰረቱ አብረን ነው አይደል? ማስተካከል እንችላለን። ቢያንስ ራሴን እንኳን እንዳዳምጥ ጊዜ ስጡኝ፣ ሁላችሁም ብትሆኑ ማለት ነው። እንዴ ይሄን ነገር ለመቀበል ቀላል ነገር አይደለም። በቃ ግዴታ አሁን ስላልከኝ አሁን እንድቀበልም ደግሞ አጠብቅ። ሲቀጥል ደግሞ እንደዚህ አይነት ጥያቄ ምን አይነት ጥያቄ ነው? ምናልባት ልጅ ኖሮ ካገኘው ካመኘበት ነው አብሬክ የሆንኩት አይደለ? ሃይሚ አሁን መሆን ይችላል እኮ ነው የምልሽ። ለምን አትሰሚኝም? ለምን እንዳረጋለን? ብሩክ አሁን ደግሞ መሆን አይችልም። ነገስ እሺ ምን እንደሚፈጠር ምን አውቃለሁ? ነገም ከኔ ጋር ብዙ ግጭቶች ሊፈጠሩ ይችላሉ። ከዛስ እሺ ስንጣላ ከዛስ ብሩክ እየሄደ ይወልዳል ነው? እኔ እሱን አንተ ልጠይቅህ እንጂ ሃይሚ እንዴ አትበይኝ በእናትሽ። እኔ ላይ ስጋት አለ። እርግጠኛ ባልሆነ ነገር ላይ እንደዚህ አትበይኝ። በቃ ከዚህ በላይ አታስጨንቀኝ። ልጁ እኮ ሃይሚ ተወልዶ የኔ እንኳን የብሩክ ነው እንኳን ቢባል እኮ በቃ ከዚህ በላይ አታስጨንቀኝ ብሩክ። በቃ ተወኝ። እንደዚህ አይነት ነገር እንዴት ባንዴ እንደወስን ትጠብቃለህ? በእግዚአብሔር እቻልክ ከዚህ በላይ ባታወራኝ ባታስጨንቀኝ ደስ ይለኛል። ምክንያቱም ይሄ ለኔ ቀላል አይደለም። በቃ ብሩኬ እኔ አንተን ማጣት የምፈልግ ነው እንደሚመስል ለምንድን ነው የማትረዳኝ? እኮ እንደዛ ካልሆነ ለምን ከኔ ጎን አትሆኝም? እሺ ሁሉም ነገር እስኪታወቅ እኔ ይሄን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። በቃ እያሰብኩኝ ልጅ እንዳለ እያወቅኩኝ ደግሞ አብሬ መኖር አልችልም። እንዴ ችግር አለው ሃይሚ? እኔና አንቺ እንዳንለያይ ከፈለግሽ እኮ ይሄ ነው ያለው አማራጭ። እኔ የምፈልገው ይሄ ነው። ገብቶሻል? ከእኔም ከአንቺ መጎዳት አልፎ ቤተሰብንም ነው የምንጎዳው። ገብቶሻል አይደል? ብሩኬ በቃ ተወኝ። በጣም እየተሰቃየው እንደሆነ አልገባህም? ቅመም እኔ እኮ እረዳሻለሁ። እንዴ ያለው አማራጭ እኮ ይሄ ነው። ታዲያ ማናችሁም እኔን እየተረዳችሁኝ አይደለም። እኔ አወዛጋቢ ስሜት ውስጥ ነኝ። በቃ ከራሴ ጋር ራሱ መሆን አልቻልኩኝ። እሺ ለምንድን ነው ዝም ብለሽ የምታለቅሽው? ለምንድን ነው ህመም የምትሆኝብኝ? ሃይሚ እንዴ ተወኝ በቃ ብሩኬ። እኔን ማጣት ትፈልጊያለሽ ወይ? ምን አይነት ጥያቄ ነው? አብረሽኝ ከጎኔ ሁኚ። ልጅ ቢኖረኝ አብረሽኝ አታገቢኝም ነበር ወይ? እንዴ ብሩኬ ያለው አማራጭ ብቻ ስለሆነ ምን አይነት ጥያቄ ነው? እሺ ምን ማምጣት እንችላለን? ምንም አናመጣም እኮ። እኔ ብሩኬ ለምን አይገባሽ? ምንም ማምጣት አንችልም። ቅመሚ ምን ለምንድነው በቃ ደስተኛ ያልሆነ ህይወት እንድኖር የምትፈልጉት? እኔ ደስተኛ አላደርግሽም ብያለሁ ሃይሚ። አታደርገኝም በእርግጠኝነት። ለምንድን ነው ደስተኛ ማላደርግሽ? ዝም ብለሽ አታልቅሽ በእናትሽ ሃይሚ። ያለው አማራጭ ብቻ ስለሆነ እኮ ነው። ምን ላደርግሽ? እኔ አንተን ተጣልተን ራሱ በሙሉ ልብ ያምንህ ነበር። ከዚህ በኋላ ምን አይነት እምነት ይኖረኛል? እውነት አድርገኸው ከሆነ እኔ ምን አይነት እምነት ነው የሚኖረኝ? ሃይሚ እንደዚህ አሁን
ተወልዶ ልጅ የኔ ልጅ ካልሆነ ደግሞ እኔስ ምን አይነት እምነት ነው የሚኖረኝ እኮ እሱን እርግጠኛ ሆነ ንገረኝ አላደረኩትም ብለ እርግጠኛ ሆነ ንገረኝ አላደረኩትም ብል ምንም የሚያመጣው ለውጥ የለም አሁን ላይ በቃ እንደምታየው ነው ታገስኩ አየውንም የሚለወጥ ነገር የለም ስለዚህ ልጁ እስኪወለድ መጠበቅ ነው ምን ላድርግ እኔ ስንቴ ነገርኩሽ አላደረኩትም ብዬ በቃ ያለው አላደረከው እርግጠኛ ሆነ ንገረኝና በቃ አብሬ ልሁን ካለዛ እኔ እንዴት ነው የልጅቷን ጸበም ሁሉ ነገር ቋቋማዋለሁ ችግር የለውም ግን እንዴት ነው እኔ ልጅ እንኳን ቢኖረኝ አብረሽኝ ሆኝ ይያልከኝ እንዴት ነው እኔ ትግስት ሊኖረኝ የሚችለው እኮ ምን ችግር አለው ሃይሚ እኔና አንቺ እንዳንለያይ ከፈለሽ ለምን ይከብድሻል ይሄ ቀላል አይደለም ሃይሚ ተወኝ በቃ ሻታልኩሽ በእና እኔ በጣም አሙኛል ሃይሚ በእናትሽ ሃይሚ ስሚኛ ያኔ ሰመም እኔ ልቤን የታመምኩት ገባ አይደለ ሃይሚ እንዳይፈጠር እኮ ነው ካንቺ ጋር ልሁን ምለው አይደለ እኔና አንቺ እንዳንለያይ እኮ ነው አይደለ ምልሽ እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ የአይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠ ስትለየኝ እንዴት ይቻል ነፍሴ የአይኖቼ ቀዳዳዎች ውሃ ሃይሚ ለምን አትሰሚኝ ምን ልስማ እንረጋጋና እናውራበት በቃ ምንም ማምጣት አንችልም ምን ይሄ ነው እየተሰማኝ ያለው ሃይሚ በቃ ብሩኬ በቃ ከዚህ በላይ ልቤን አትስበረው ሁሌ እንደዚህ ከዚህ እኔ እኮ ሃይሚ እንዴት ነው የምታስቢው ለምንድን ነው እንድናደር የምታደርጊው እኔ ለምንድን ነው እየተረዳኸኝ ያልሆነው ስለተረዳሁሽ እኮ እሺ እኔ ላይ እንደዚህ አይነት ነገር ብትሰማ ምን ይሰማህ ነበር እሺ ሃይሚ እኔ እኮ ባንቺ ቦታ ሆኜ ተረዳሁሽ እሺ እንለያይ ብዬ ልቀበልሽ ልጅ አላት ተብለ ቢነገርህ ምንድን ነው የሚሰማህ አይደለም ልጅ አላት ከሌላ ሰው ጋር እንኳን ተኝታለች ተብሎ ሌላ ሰው ማቀፌን ስትሰማ ምንድን ነው የሚሰማህ ለምንድን ነው እኔን እየተረዳኸኝ ያልሆነው ሃይሚ ስለተረዳ እሺ እንለያይ ብዬ እንድቀበል ነው የምትፈልጊው እሱን ነው የምትፈልጊው እኔ ብሩኬ ለምንድን ነው ማንግባባው እኔን ቅድሚያ እንግባባ ከምንነቋቆር እኔ አንተን እንለያይ ብዬ አክሴፕት እንዳደርግ ነው የምትፈልጊው ያ ነገር እንዳይፈጠር እኮ ነው አይደል የምጠራው በቃ አዩም ምንም ቢያንስ በዚህ ሐሳብ ተስማማልኝ በቃ መለያየት ካለብን እንለያይ በቃ ከዚህ በላይ እርስ በርስ በቃ እንትን ማለት የለብንም እንዴ ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን እኔ አልፈጠርኩትም እሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመኝ
ሰውነኝና ሳላገኝ